ሰላም ልጆች፣ ሳምንታችሁ እንዴት ነበረ? ጥሩ እንደነበረ ተስፋ አድርጋለሁ። ዛሬ ደግሞ ከህፃናት ፕሮግራም የህፃናትን ፕሮግራም ይዤላችሁ ቀርበው እኔም ሴራ ገመቺስ እባላለሁ። የዛሬው ፕሮግራማችን 5ኛው ሰንበት ትምህርት ይሆናል። የሰንበት ትምህርቱ ርዕስ ምን የሚሆን ይመስላችኋል? እስቲ ገምቱ። እሺ እኔ ልንገራችሁ። ከእግዚአብሔር የተሰጠን ልዩ ስጦታ ይላል። ከእግዚአብሔር የተሰጠን ልዩ ስጦታ ምን የሚሆን ይመስላችኋል? ወይ ትልቅ ቤት ነው፣ ወይ መኪና ነው፣ ወይ ደግሞ በጣም የተለያዩ ነገሮች እንደምታስቡ ተስፋ አድርጋለሁ። ይሄ የተሰጠን ስጦታ ግን ከዛ ሁሉ የሚበልጥ በጣም ልዩ ስጦታ ነው። ይሄንን ማውቃት ፈልጉም? ማን ነው ከዚህ ከቤት የሚበልጠው ስጦታ? ማን ነው ከዚህ ከመኪና የሚበልጠው ስጦታ ብላችሁ ማውቃት ፈልጉም? እኔ በጣም ጓጉቻለሁ። ይሄንን የምናገኘው ከሰንበት ትምህርት ውስጥ ነው። የዛሬ ፕሮግራም የሚኖረን የሰንበት ትምህርትና የመዝሙር ጊዜ ይሆናል። አብራችሁን ቆዩ። እንደምናላችሁ ልጆች፣ ከህፃናት ሰንበት ትምህርት ክፍል የዛሬውን 5ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው እግዚአብሔር የሰጠን የተለየ ስጦታ ይላል። የመታሰቢያ ጥቅሳችን የሚገኘው ዘፍጥረት ምዕራፍ 2 ቁጥር 3 ሲሆን እግዚአብሔርም 7ኛውን ቀን ባረከው ቀደሰውም ይላል። የትምህርቱ ዋና መልእክት እግዚአብሔር በሰጠን ሳምንታዊ ስጦታ በሰንበት በመደሰት እግዚአብሔርን አመልካለሁ ይላል። ልጆች፣ ለልደታችሁ እቅድ ማውጣት የምትጀምሩት መቼ ነው? በልደታችሁ ቀን ነው ወይስ ከሳምንት በፊት ቀደም ብላችሁ ስለሱ ማሰብ ትጀምራላችሁ? የተለያዩ ቀናትን በጉጉት መጠበቅ የሚያስደስትና የሚያዝናና ሁኔታ ነው አይደል? በእነዚህ ጊዜያት የተለያዩ ነገሮችን ማድረግ፣ የተለየ ምግቦችን መብላት፣ እንደውም የተለያዩ ልብሶችን መልበስ ራሱ እንችላለን። እስቲ ስለ እግዚአብሔር የበዓል ቀን ምን መማር እንደምንችል እንመልከት። የተለየ የበዓል ቀን፣ ቅዱስ የበዓል ቀን። ገና እስከሚደርስ መታገስ አቅቶኛል በማለት ሰለሞን አስታወቀ። እናቱ ቀና ብላ ተመለከተችና ሳቀች። ገና ግንቦት ላይ እኮ ነን እኮ ያለ ነው። የተወሰነ ጊዜ መታገስ አለብህ አለችው። አውቃለሁ አለ ሰለሞን ጥልቅ በሆነ ያለመደሰት ድምፅ ሆኖ። ታዲያ እስከ ገና መታገስ ለምን እንዳልቻልክ እስቲ ንገረኝ በማለት ጥያቄዎችን እንዲመልስ በለስለስ ቃላቶች ተጠይቀው ጀመር። እሺ ግን የገና ሙዚቃ ልክፈት። ሰለሞን ሲዲውን በማጫወቻዎች ውስጥ በመክተት እንዲህ አለ። ከመላው ቤተሰባችን ጋራ ከወንድም እህቶቼ፣ ከሴት አያቶቼ እና ከወንድ አያቶቼ ጋራ የአጎት ልጆቼ ከሁሉም ጋር አብሮ መሆንን ስለምወድ እኮ ነው ገናን በሆነ ብዬ የምመኘው አለ። ጨዋታዎችን መጫወት እና ሁልጊዜ ለማድረግ እድል የማናገኛቸውን ነገሮች ማድረግ እወዳለሁ። በእርግጥ ስጦታዎቹንም እወዳቸዋለሁ። ግን ባለፈው ዓመት በጣም የተደሰትኩበት ለጎረቤቶቻችን ምግብ በዘንቢል ስለወሰድንላቸው ነው። ሌላው ደግሞ አሁን ለገና የጓጓሁበት ምክንያት ዝነኛው የሆነውን ዳቦ ስለናፈኩት ነው አለ። ዛሬ ስለ እነዚህ ነገሮች በመጠኑ ስታስብ ቆይተሃል አይደል? አለች እማማ ፈገግ ብላ። አሁን ሳይሆን አይቀርም ብሎ ሰለሞን እማማ አጠገብ በተቀመጠችበት ሶፋ ላይ ራሱን በመጠጋት ዘና ብሎ ተቀመጠ። እኔ ላንተ ጥሩ ዜና አለኝ ስትል የሰለሞንን ፊት ሲበራ አየችው። ኢየሱስ ምን አይነት ስሜት እየተሰማህ እንደሆነ ያውቃል። እንደውም ሰንበትን የፈጠረልህ በዚህ ምክንያት ነው አለች። የሰለሞን ግራ የተጋባ አስተያየት በማየት እማማ እንደገና ሳቀች። እሺ ልጄ፣ እስቲ ስለ ሁኔታው አስብ። እግዚአብሔር ሰንበትን የሰራው ፍጥረታትን በመፍጠር ስራ ላይ ተጠምዶ ከቆየ በኋላ ነበር። እንደውም ከፈጠራቸው ሰዎች ጋር ጊዜ ለማሳለፍ ሲል አንድ ቀንን ፈጠረ። በሳምንቱም ውስጥ ካሉት ቀናት ሁሉ አብልጦ የሚወደው ቀን ነው። በየሳምንቱ የሚመጣው ሰንበት እንደ በዓል ቀን እንዲከበር ይፈልጋል። በሳምንቱ የሥራ ቀናት የምንሰራቸው የተለመዱ ነገሮች ረስተን ቀጥታ ከሱ ጋር የተለየ ጊዜ እንድናሳልፍ ይፈልጋል። የጠቀስካቸው ከገና ጋር የተያያዙ ነገሮች ሁሉ በሰንበት ቀንም
የምንደሰትባቸው ናቸው። ከምንወዳቸው ጋር መሆን እንችላለን። በየቀኑም የማይሆኑ የተለዩ ነገሮችን እናደርጋለን። ሌሎች እንዲደሰቱ ለማድረግም የሚረዱ ነገሮችን ማድረግ እንወዳለን። የተለየ ምግብ መብላት ሳይቀር የምንወደው ጉዳይ ነው። እማማ በጣም ፈገግ ብላ ሰለሞንን ለማቀፍ እጇን በትከሻው ላይ አሳለፈችው። ሰንበት እንደ በዓል ቀን እንደሆነ በጭራሽ አስቤ አላውቅም በማለት ሰለሞን ምላሽ ሰጠ። እማማ የነገረችውን ሰለሞን ከልብ እያሰበበት ነበር። ታውቃለህ ብላ እማማ ቀጠለች፣ ኢየሱስ ሰንበትን ከኛ ጋር ለማሳለፍ በጉጉት ይጠባበቃል። ለኛ ያለው ፍቅር በጣም ጥልቅ ነው። 10ቱን ትእዛዛት ሲሰጠን እንዲህ አለ፣ የሰንበትን ቀን አስታውሱ፣ በሳምንቱ የሥራ ቀናት ከኔ ጋር ጠንክራችሁ ስሩ፣ ከዚያም በየሰንበቱ አብራችሁን የበዓል ቀንን አክብሩ። በስራ ከዛልንበት ሳምንት መጨረሻ ላይ አብረን የምናሳልፈው ያ ጊዜ በጣም የተለየ ነው። ለኛ በሰራቸው የሚያምሩ ነገሮች ልንደሰት እንችላለን። ቃሉን በማጥናት ስለ ፍቅሩ የበለጠ መማር እንችላለን። እነዚህ ሁሉ ለኢየሱስ እንደምንወደው የምንነግርባቸው መንገዶች ናቸው። ሰለሞን ገና ምን ያህል ሩቅ እንደነበር የረሳ መሰለ። ልክ ነሽ እማማ በማለት በሐሳብ እንደተያዘ መለሰ። ሰንበት በእርግጥም የተለየ ቀን ነው። ልክ በየሳምንቱ ገናን እንደማክበር ነው። ትልቋ እማማና ትልቁ አባባ አያቶቼ በሚመጣው ሰንበት አብረውን እንዲሆኑ እንጋብዛቸው። የእግዚአብሔር የተለየ ቀን ይበልጥ የተለየ ያደርግልናል አላት። የዚህ ሳምንት ተማሪዎች እና ወዳጆች እናንተስ ይህን ቀን እንዴት ታዩታላችሁ? ሰንበት እግዚአብሔር ለእናንተ በየሳምንቱ የሚሰጣችሁ ስጦታ ነው። እግዚአብሔር ዓለምን በ6 ቀናት ውስጥ ፈጥሮ ከጨረሰ በኋላ በሰባተኛው ቀን አረፈ። ቀኑን ባረከው፣ ቀደሰው። ከፍጥረት ጀምሮ የሰንበት የበዓል ቀን እግዚአብሔርን ለማምለክ የሚውል የተለየ ቀን ሆኖ ቆይቷል። እሱ በፈጠረው ዓለም ሰዎች ደስ የሚሰኙበትም ቀን ነው። ቀኑ እሱን ለመግለጽ ለእሱ የምናሳይበት መንገድ ነው። የተቀደሰ የበዓል ቀንም ነው። በሚመጣው ሰንበት ኢየሱስ ከእናንተ ጋር የሚያሳልፈው የተለየ ጊዜ በጉጉት ይጠባበቃል። ለዛ ዝግጁ ናችሁ ልጆች? ልትዘጋጁ እግዚአብሔር ይርዳችሁ። ጌታ ይባርካችሁ። ጌታ አንተን አከብራለሁ፣ ኢየሱስ አመሰግናለሁ። ተመስገን ስለወደድከን፣ ተመስገን ስለ አዳንከን። ሰማይ ለቀመጣ ልትመራን በመስቀል ተሰቀልክ። ቀረዳይ መቃብር ፈነቀልክ፣ ተነሳ አሸነፍክ። ጌታ አንተ ከፍ በል፣ ጌታ አንተን አከብራለሁ፣ ኢየሱስ አመሰግናለሁ። ተመስገን ስለወደድከን፣ ተመስገን ስለ አዳንከን። ሰማይ ለቀመጣ ልትመራን በመስቀል ተሰቀልክ። ቀረዳይ መቃብር ፈነቀልክ፣ ተነሳ አሸነፍክ። ጌታ አንተ ከፍ በል። ታዲያ ልጆች ስጦታውን አወቃችሁት አይደለ? ስጦታው ሰንበት ነው። በሰንበት ቀን እንድናርፍ፣ እንድንደሰት፣ በእግዚአብሔር ሁሉ ጊዜ ደስ እንዲለን የተሰጠን ቀን ሰንበት ነው። ለዚህም ደግሞ እግዚአብሔርን ማመስገን አለባችሁ። አሁን የሚኖረን ቀጣይኛው ፕሮግራም የታሪክ ጊዜ ይሆናል። ታሪኩንም እንደምትወዱት ተስፋ አድርጋለሁ። አብራችሁን ቆዩ። ልጆች እንደምናችሁ? እግዚአብሔር ይመስገን።
ደህና ናችሁ? በጣም ጥሩ። በቴሌቪዥን መስኮት የምትከታተሉ ልጆች እንደምናችሁ? ደህና ናችሁ? መልካም ልጆች፣ ዛሬ ከመጽሐፍ ቅዱሳችን ታሪክ እንማራለን። ታሪክ መስማት እንደምትወዱ አውቃለሁ አይደል? ልክ ነኝ አይደል? በጣም ጥሩ። በደንብ ታዳምጡኝና ከዛ በኋላ ደግሞ መልስ እንደምትሰጡኝ ተስፋ አደርጋለሁ። ጥያቄ ስለምጠይቅ ማለት ነው። እሺ ልጆች፣ ከመጀመራችን በፊት ግን ጸሎት ማድረግ ስላለብን የእግዚአብሔርን ቃል ስንማር ሁልጊዜ መጽሐፍ ቅዱስ ስናነብ ጸሎት ማድረግ አለብን። ምክንያቱም ማን እንዲያስተምረን ነው? እግዚአብሔር እንዲያስተምረን እንጸልያለን ማለት ነው። ስለዚህ ከእናንተ ውስጥ ማን ነው እንጸልይልን? በጣም ጥሩ። ሀልዬ ትጸልይልናለች። ከሀልዬ ጋር አብረን እንጸልይ። እንጸልይ። በዘላለማዊ ፍቅር የምትወደን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አምላካችን ሆይ ስለዚህ ሰዓትና ስለዚህ ጊዜ ስለደረስከን እጅግ አድርገን እናመሰግናለን። ጌታ ሆይ ቀሪው ጊዜያችንን ሁሉ አንተ ተረከብ። ጌታ ሆይ አሁን የተማርነውን ደግሞ በተግባር ማድረግ እንችል፣ አንተን ደግሞ ማክበር እንድንችል ለሌሎችም የተማርነውን እንድናስተምር አንተ እርዳን። ጸሎታችንን ስማ። ስለምትሰማም እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን። እሺ ልጆች፣ ዛሬ የምነግራችሁ ታሪክ በመጽሐፍ ቅዱሳችን ውስጥ በሉቃስ ምዕራፍ 7 ላይ ይገኛል። ከቁጥር 36 እስከ ቁጥር 50 ድረስ። ታሪኩን ከመንገሬ በፊት ግን ጥያቄ ልጠይቃችሁ። የምነግራችሁ ታሪክ የማይወደድን መውደድ ማለት ነው የሚል ነው እና ልጆች እስቲ የማይወዷቸውን ሰዎች መውደድ ጥሩ ነው ወይስ መጥፎ ነው ትላላችሁ? ወይም ልጠይቃችሁ፣ መጥፎ ሰዎች የተባሉ ሰዎችን መውደድ ጥሩ ነው አይደለም አይደል? ጌታ ኢየሱስ ክርስቶስ ግን ምን አረገ መሰላችሁ? በጣም ሰው የሚጠላትን አንዲት ሴት እንዴት እንደወደደ የሚያሳይ ታሪክ ነው የምነግራችሁ። ምን ሆነ መሰላችሁ? አንድ ቀን አንድ ሰው ወደ ጌታ ኢየሱስ መጣና ጌታ ኢየሱስን እቤቴ እራት ጋብዤሃለሁ እንድትመጣ አደራ እንዳትቀር ሲለው ጌታ ኢየሱስ ደግሞ እሺ እመጣለሁ አለ። ይሄ የጠራው ሰውዬ ስሙ ማመሰላችሁ? ስምዖን ይባላል። ማን ይባላል? ስምዖን። እንዳትረሱት፣ ስሙ እናንተም እንዳትረሱ። ስምዖን ይባላልና ይሄ ስምዖን የሚባል ሰውዬ ምን አይነት ሰው መሰላችሁ? በጣም ሀብታም ሰው ነው። ሀብታም ብቻ አይደለም፣ በዛ በአይሁድ ሸንጎ ውስጥ ትልቅ ቦታ ያለው የኃላፊነት ቦታ ያለው ሰው ነው። ባለስልጣን ነው ማለት ነው አይደል? እንደገና ደግሞ ለምንድን ነው ኢየሱስን የጠራው መሰላችሁ? ጌታ ኢየሱስ አንድ ውለታ ውሎለት ነበረ። ስለዚህ ሊያመሰግነው ነው የፈለገው። የዋለለት ውለታ ምን መሰላችሁ? ስምዖን ምንም ሀብታም ቢሆን ምንም ባለስልጣን ቢሆን አንድ ችግር ነበረበት። ችግሩ ለምጻም ነበር። ለምጻም ሰው አይታችሁ ታውቃላችሁ? ልጆች አይታችሁ ታውቃላችሁ? አይታችሁ አታውቁ? ምን አይነት ነው እስቲ ለምጻም ሰው የሚባለው? እስቲ ሀስዬ። ለምጻም ሰው እጁ ወይም ገላው በቃ ነጭ ነው። ዶት ነጭ ያለበት ነው። ስለዚህ ብዙ ሰው እንደዛ ካለበት በዛን ጊዜ ምን አያረግም መሰላችሁ? አይወዷቸውም። ስለዚህ ከከተማ ሁሉ ሊርቁ ይችላሉ። ከሰው ጋር ይቀላቀሉ ነበር። ጌታ ኢየሱስ ግን እሱን ምን አደረገው መሰላችሁ? ኧረ እኔ አድንሃለሁ ብሎ ጌታ ኢየሱስ ፍውስ አረገውና ያ ነጭ የነበረው ሰውነቱ ላይ ፍውስ ብሎ አንድ አይነት ከለር ሆኖለታል። ስለዚህ በጣም ደስ ብሎታል። በጣም ደስ ስላለው ብዙ ሰው ግብዣ ጠራ። ኑና ያዳነኝን የፈወሰኝን ሰውዬ ላሳያችሁ ላመሰግነው ነው ብሎ ነው እንግዲህ አባባ ኢየሱስን የጠራ። ከዛ ሲጠራው የዛን ቀን ማታ ጌታ ኢየሱስ ወደሱ ቤት ሲሄድ አንዲት ሴት ከጌታ ኢየሱስ መለየት አትወድ፣ ብዙ ጥሩ ነገር ያደረገላት ሴት አብራ ሄዳለች። ይህች ሴት ማትባል መሰላችሁ? ማርያም መቅደላዊት ትባላለች። ማርያም መቅደላዊት ደግሞ ብዙ ነገር አድርጎላታል።
አንድ ጊዜ በአጋንንት ተይዛ ስትጮህ መንገድ ላይ አግኝቷት 7 አጋንንት ከላይዋ ላይ ሳንክት አድርገው አባሮላታል። አንድ አይደል? ሌላ ጊዜ ደግሞ ይቺ ኃጢአተኛ ናት መወገር አለባት ተብሎ ብዙ ድንጋይ ተከምሮ ልትደበደብ ስትል ጌታ ኢየሱስ ከእናንተ ኃጢአት ያልሰራ እሷ ብቻ ናት ኃጢአተኛ፣ ከእናንተ ኃጢአት ያልሰራ ይውገራት ሲል ሁሉም ሲያዩ ራሳቸው ኃጢአተኛ ናቸው። ወይኔ እኔ እኮ አንድ ቀን ሰርቄያለሁ፣ አንድ ቀን ዋሽቻለሁ፣ አንድ ቀን ተደባድቤያለሁ እያሉ ሊከሷት ሊወግሯት የመጡትን ጥለውላት ቀና ሲል እሷን ብቻ ሲል እንዴ የታሉ ሲል አይ ማንም አልወገረኝ በቃ። ስለዚህ ይሄን ውለታውን ስለምታውቅ የትም አልሄድ ብላ ከአባባ ኢየሱስ ጋር በየቦታው ትሄድ ነበር። የዛን ቀንም እዛ ግብዣ ላይ አብራ ሄዳለች። ከዛ እዛ ግብዣ ላይ የመጡ ሰዎች ምን አሉ መሰለኝ፣ አትጩህ እንጂ ካረበሸችን ትቀመጥም ዝም በሏት ብለው ውጭ ብላላችኋለች። ማንም እሷን የሚያስባት የለም። ለምን አይወዷት? ለምን መሰላችሁ አይወዷት? ኃጢአተኛ ናት ብለው እኮ። ከዛ ድንገት ሁሉም የየራሳቸውን ወሬ ሲያወሩ ማርያም አንድ ስጦታ ለአባባ ኢየሱስ ይዛ መጣ ነበር። ከልብሷ ውስጥ ቀስ ብላ ወጣችና ስብር አድርጋ ክዳኑን ፍስስ አደረገችው። ምን መሰላችሁ? ያ በጣም ውድ የሆነ ሽቶ ነበር። ሽቶ ትወዳላችሁ? መቀባት ትወዳላችሁ? እኔ እወዳለሁ። እናንተ ትወዳላችሁ? እዛ ተቀባች። ቀባችሁ አባባ ኢየሱስ ፍስስ አደረገችው። ከዛ ደግሞ እያለቀሰች ፀጉሯ ረጅም ነበር፣ እያለቀሰች እግሩን በእንባዋ ጥብ አደረገችና ፀጉሯን አምጥታ ደግሞ እንደፎጣ ጥርግ ስታደርግለት ድንገት ሰው ጸጥ አለ። የሚያወራውን ትቶ ለምን መሰላችሁ? የሆነ ሽታ ሸተታቸው። ቤቱ በአንድ ጊዜ በቆንጆ ሽታ ታወደ። ከዛ አንዳንዶቹ ምን አሉ? እንዴ በልባቸው እግሩን ስትነካው ዝም ይላል እንዴ? አንዳንዶቹ ደግሞ ወይኔ ይሄ ሽቶ ይሄ እኮ የናርዶስ ሽቶ ነው፣ በጣም ውድ ነው፣ የአንድ ሰው የዓመት ደሞዝ ነው፣ ዝም ብሎ እዚህ ሲፈስ ዝም ይላታል እንዴ? ለድሃ መሆን አይችልም እንዴ? እያሉ ይነጋገራሉ። ስምዖን ደግሞ ያ የጋበዘው ማለት ነው። እሱ ደግሞ ማን እንደሆነች ቢያውቅ እኮ ይሄኔ አጠገቡ አያስደርሳትም ነበር። እንዴት እኮ ኃጢአተኛ እንደሆነች፣ እንዴት መጥፎ ሰው እንደሆነች አያውቅም። ነብይ ቢሆን ኖሮ እሱ ስለሷ ያውቅ ነበር እያለ በልቡ ያስባል። ከዛ ጌታ ኢየሱስ ምን እንዳለ ታውቃላችሁ? ስምዖን ስምዖን አለው። አቤት ጌታዬ ብሎ ሲል ለአንድ ጊዜ እፈልግሃለሁ አለው። ስምዖን ወደ አባባ ኢየሱስ መጣ። ልጆች በዛ አገር ባህል ምን አለ መሰላችሁ? አንድ ሰው እንግዳ ወደ ቤታችሁ ሲመጣ ምን ታደርጋላችሁ መሰላችሁ? አሁንም እኛ ሀገር አንዳንድ ገጠር ላይ አለ ይባላል። አንድ ሰው ቤታችሁ ሲመጣ ጫማውን ታወልቁና እግሩን ምን ታደርጋላችሁ? ታጥቡትና ብላችሁ ስማችሁ ከዛ ዘይት ታመጡና ደግሞ በልንካ ተቀባ ብላችሁ ጭንቅላቱ ቀብታችሁ ቁጭ ታደርጋላችሁ። ስምዖን ግን የዛን ቀን እንደሱ አላደረገም። ማድረግ ግን ነበረበት። ዝም ብሎ እንኳን ደህና መጣህ አባባ ኢየሱስ እባክህ ግባ ብሎ ነው ያስቀመጠው። ማርያም ግን ምን አድርጋለች? በእንባዋ እግሩን እያራሰች በፀጉሯ ምን አድርጋለታለች? ጠርጋለታለች። ስለዚህ ኢየሱስ ስምዖንን ጠራና ስምዖን አለው። አቤት ሲለው ይህችን ሴት ተዋት፣ ግን አንድ ነገር ልጠይቅሃለሁ። እሺ ጠይቀኝ። ምንድነው የምጠይቀኝ? ጠይቀኝ፣ ችግር የለም እመልሳለሁ ሲል ምን አለው መሰላችሁ? ሁለት ባለዕዳዎች ነበሩ። ከአንድ ሰው ብዙ ብር የተበደሩ። አንደኛው 500 ብር፣ አንደኛው 50 ብር ተበድረው ነበር አለ። ስንት ብር አለ? 500 እና 50 ብር። ታዲያ እነዚህን ሰዎች ሄደና ያበደራቸው ሰውዬ እባካችሁ ብሬን መልሱልኝ ሲላቸው
500 ብር የተበደረው ሰው እባክህ እኔ እኮ ብር የለኝም አሁን መልሰው እባክህ ሌላ ጊዜ ልክፈል ሲል በቃ ትቼልሃለሁ ሂድ አታልቀስብኝ ሂድ አለ። ባለ 50 ብሩን መጣና እባክህ ተውልኝ እኔ 50 ብር ምንም የለኝም ሲል እሺ ትቼልሃለሁ በቃ መክፈል ካልቻልክ ተው አለና ሸኛቸው። እና ከነዚህ ከሁለቱ ሰዎች ያንን አበዳሪ በጣም የሚወደው የቱ ነው ብሎ ስምዖንን ጠየቀው። ስምዖን ምን ብሎ የመለሰ ይመስላችኋል? የትኛው ነው በጣም የሚወደው? 500 ብር የተተወለት ነው 50 ብር የተተወለት? 500 ብር የተተወለት አለ። አዎ እሱም እንደዚህ መለሰ። ኧረ ያ ብዙ የተተወለት ነው የሚወደው እንጂ ትንሽማ የተተወለት እንዴት ይወዳል ሲለው አባባዬ አሃ ልክ እኮ ነው የመለስከው ስምዖን አንተ በጣም ጥያቄ በመመለስ አንደኛ ነህ አለው። ግን ይኸውልህ አለው እውነቱ ምን መሰለህ አንተ ጥቂት ስለተተወልህ ለምጽ ብቻ ስለተፈወሰችልህ ትንሽ ወደድከኝ። እሷ ግን ብዙ ኃጢያቷ ስለተሰረየላት ያ ደግሞ አጋንንት የነበረባት ስለወጣላት ከሞትም ስላዳቋት በብዙ ምን አደረገችኝ አለ ወደደችኝ። ስለዚህ ይህንን አደረገችልኝ። አንተ ቤት ስገባ እግሬን አላጠብከኝም ውሃ አላቀረብክልኝም። አቅርበህም ደግሞ ማጠብ ብቻም አይደለም አጥበህ ደግሞ አንተ አልሳምከኝም አቅፈህም አልሳምከኝም ዘይትም አልቀባኸኝ። እሷ ግን ይህን ሁሉ አደረገችልኝ። ስለዚህ በብዙ ወደደችኝ በብዙ ስለተተወላት በብዙ ወደደችኝ። ስለዚህ እቺ ሴት የተከበረች ሴት ናት ጥሩ ሴት ናት ብሎ ለስምዖን ሲነግረው እዛ ቤት ውስጥ ያሉ ተጋባዦች በሙሉ ወይኔ ብለው አፋቸውን ይዘው ጸጥ ብለው አዳመጡ። ወይኔ እኛ የጠላናት ለካ ልክ አይደለንም እኛ የምንጠላውን ለካ አባባ ኢየሱስ ይወዳል ብለው አሉ። ኢየሱስ ሰው ሁሉ ዝቅ አድርጎ የሚያየውን ምን ያደርጋል? ከፍ ያደርጋል፣ ይወዳል። ልጆች ማንንም ሰው ዝቅ አድርጋችሁ ማየት የለባችሁ። እሺ ልብሱ ቁሽሽሽ ያለ ሰው ስታዩ ይህንን ሳልወደው ማለት አለባችሁ። ወይ ደግሞ ከሌላ ቦታ የመጣ ሰው ከሆነ የማታውቁት ሰው ከሆነ ይሄኛ ጓደኛ አይደለም አያስፈልግም ማለት አለብን። ሁሉንም ሰው ምን ማድረግ አለብን? አዎ ይኸውላችሁ እግዚአብሔር ሌሎች ሰዎችን ሁሉ ልንወድ ያዘናል። ሌሎች ሰዎች ያገለሏቸውን ሰዎች እኛ ምን ማድረግ አለብን? ማቅረብ፣ ፍቅር መስጠት ይኖርብናል። መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ምን ይላል መሰላችሁ? ሁሉን አክብሩ፣ ወንድሞችን ውደዱ ይላል። ስለዚህ ልጆች ሁሉንም ሰው ምን ማድረግ አለብን? ማክበር። ሁሉንም ሰው ደግሞ ማድረግ አለብን? መውደድ አለብን። ስለዚህ ይህን እንድናደርግ ሁላችንም ልጆች በቴሌቪዥን የምትመለከቱ ሁላችንም እግዚአብሔር ይርዳን። እስቲ እናንተ ልጠይቃችሁ ዛሬ ከታሪኩ ከማ ምን ተማራችሁ? እስቲ አንዳንድ ንገሩኝ ሳትደጋግሙ። አልዬ ነገር ሰዎች ሌሎችን ቢጠሏቸው እኛ ግን እነሱ ስለጠሏቸው እኛም መጥላት የለብንም። እነሱ ወዳጅ ስለሌላቸው እኛ እነሱን የኛ ወዳጅ ማድረግ አለብንና ደግሞ ወደኛ ማቅረብ እንዳለብን። በጣም ጥሩ ጎበዝ፣ እግዚአብሔር ይባርክሽ። ሌላ እስቲ ከእናንተ እሺ፣ ሰዎችን ማክበር እንዳለብን ጎበዝ ልጅ። እሺ የሮይ አሁን ሰዎች ሌሎችን ቢጠሉ እኛ ደግመን እነሱ እንከጠላን ጥሩ ባህሪ ማለትም በቃ ጥሩ ነገር
በልባችን አልያዝንም። በጣም ጎበዝ። እሺ አሱዬስ? እኛ ሰዎች ዝቅ ያደረጉን እኛ ከፍ ማድረግ እንዳለብን ተምረሻል። በጣም ጥሩ። ግን በተጨማሪ ደግሞ አንድ ነገር ተምራችኋል እኮ አይደል? ስምዖን ኢየሱስን ቤቱ የጠራው ለምን ነበር? ምን ለማድረግ ነበረ? ለማመስገን ነው። እሷስ ማርያም ሽቶ የገዛችው ምን ለማድረግ ነበረ? ኢየሱስን ለማመስገን አይደል? ስለዚህ ልጆች ሁልጊዜ ምን አይነት ሰዎች መሆን አለብን? ደግሞ በተጨማሪ አመስጋኞች መሆን አለብን። ሰዎች ለሚያደርጉልን ነገር አመስጋኞች፣ እግዚአብሔር ለሚያደርግልንም ነገር አመስጋኞች፣ ደግሞ ወዳጆች መሆን አለብን። እሺ ልጆች፣ የዛሬውን ታሪካችንን በዚህ ጨርሰናል። ግን አሁን ስላስተማረን እግዚአብሔርን አመስግነን መጨረስ አለብን አይደል? እሺ ማንም ይጸልይልን። አሁን ደግሞ እሱ ይጸልይልን አይደል? ማን ነው? ተነስና ጸልይ። ልጆች በቴሌቪዥን መስኮት ተመታዩ። ቅዱስ አምላካችን ስለሰዓትና ስለዚህ ጊዜ ስላደረስከን እናመሰግናለን። አሁን አባታችን የተረዳን ነው እንድንናገር ስለረዳን እናመሰግናለን። ጥሩ ታሪክ ስለሰማን እናመሰግናለን። ስላስተማርከን እናመሰግናለን። ከኛ ጋር ሁን። በኢየሱስ አሜን። እግዚአብሔር ይባርካችሁ ልጆች። ሰላም ሁኑ። በሌላ ጊዜ እንገናኛለን። ቻው በሏቸው። ታዲያ ልጆች ታሪኩ ወደዳችሁት አይደለ? እኔም በጣም ወድጄዋለሁ። ከዛ ታሪክም በጣም ብዙ እንደተማራችሁ ተስፋ አደርጋለሁ። አሁን የመሰናበቻችን ጊዜ ደርሷል። ከዛ በፊት ግን በዚህ ፕሮግራም ሀሳብ መስጠት፣ አስተያየት መስጠት ወይም ደግሞ መሳተፍ የምትፈልጉ ከዚህ በታች በስክሪኑ ላይ ያለው ስልክ ቁጥር ላይ መደወል እንዲሁም ደግሞ መጻፍ ትችላላችሁ። አሁን የመሰናበቻችን ጊዜ ደርሷል። ነገር ግን በዚህ ፕሮግራም ላይ ሀሳብ፣ አስተያየት እንዲሁም ደግሞ መሳተፍ የምትፈልጉ ካላችሁ ከታች በስክሪኑ ላይ በሚገኘው ስልክ ቁጥር መጻፍ እንዲሁም መደወል ትችላላችሁ። የዛሬው ፕሮግራማችን ይህን ይመስል ነበር። እስከ ሳምንት፣ መልካም ጊዜ።